ግንቦት 18 ቀን 2017 ዓ.ም በአዲስ አበባ ሀገረ ስብከት ዶን ቦስኮ ካቶሊክ ትምህርት ቤት አዲስ የመማሪያ ህንጻ አስመርቋል። አዲሱ የመማሪያ ህንጻ በተለይም አካል ጉዳተኞችን ተጠቃሚ የሚያደርግ ከመሆኑ በተጨማሪ በበርካታ ክህሎቶች ዙሪያ ስልጠና የሚሰጥ መሆኑም ተገልጿል። በዕለቱ ክቡር አባ ኃይለማርያም መድኅን፣ አቡነ ሮቤርቶ፣ ሞንሲኞር ማሲሞ፣ ወንድም ቼዛሬ ቡሉ ጸሎት ጥበል ረሽተውና ሪቫን ቆርጠው በይፋ መርቀውታል። በምርቃት ፕሮግራሙ ንግግር ያደረጉት በዶን ቦስኮ ገዳም የኢትዮጵያና ኤርትራ ኃላፊ ክቡር አባ ኃይለማርያም መድኅን የሳሌዚያን ዶን ቦስኮ ገዳም በተለይም በወጣቶች የቴክኒክ ዕውቀት ላይ በዋናነት ሲሰራ የነበረ መሆኑን አመላክቷል። And in Ethiopia it has arrived in 1975 and we are present የሳሌዚያን ዶን ቦስኮ ገዳም በኢትዮጵያ አገልግሎት ከጀመረ በ5 ክልሎችና በ30 ማህበረሰቦች በኤርትራም በ3 ማህበረሰቦች ከወጣቶች ጋር እያገለገለ ይገኛል። የመጀመሪያ ዓላማችንም በዋናነት በቴክኒክ ትምህርት ዘርፍ በመስራት ወጣቶች የተሻለ ወደፊት እንዲኖራቸው ለሀገራቸው ለቤተሰባቸውና ለራሳቸው ጠቃሚ እንዲሆኑ ማድረግ ነው። ዛሬም ስናቅደው የነበርነውና ወደ መጠናቀቁ የደረስነው ህንጻ ልንመርቅ ነው። በቀጣይ ዓመትም ለመጀመር ዝግጁዎች ነን። በዚህ ግንባታ የተሳተፉትን አጋዥ አካላት በተለይም ኒው ፍላወር ኢን አፍሪካ ለማመስገን ፈልጋለሁ። ከዚህም በተጨማሪ የመካኒሳ አካባቢ ማህበረሰቦችና በግንባታው የተሳተፉትን ሁሉ ለማመስገን ፈልጋለሁ። የዶን ቦስኮ ካቶሊክ ኮሌጅ አዲስ ባስመረቀው የመማሪያ ህንጻ በተለይም በአራት የትምህርት ዘርፎች ማለትም በአካውንቲንግ፣ ማርኬቲንግ ማኔጅመንት፣ ሴክሬታሪያል ሳይንስና በኢንፎርሜሽን ቴክኖሎጂ ለማስተማር መቀዱን ክቡር አባ ኃይለማርያም መድኅን ተናግሯል። አባ ኃይለማርያም መድኅን ቅድስት መንበር የዘመኑን ምልክቶች እንድናይ በሰጠችን ጥቆማ በወቅቱ ተፈላጊ በሆኑት ክህሎቶች ዙሪያ አገልግሎት ለመስጠት አዲሱ የመማሪያ ህንጻ መንገንባቱን አመላክቷል። በሁለተኛ የቫቲካን ጉባኤ ላይ ቤተክርስቲያን በዚህ ሞደርን ዓለም በሚል ዶክመንት ላይ የተጻፈ አንድ ቃል አለ። በጣም ቁልፍ የሆነ ነው። የጊዜ ምልክቶችን ማንበብ የሚባል ጊዜው ወዴት ነው የሚሄድ ያለው? እምነት ሁሉ ጊዜ አንድ ነው። አንድ እምነት ነው ያለው። እምነት አንድ ሆኖ ይቀጥላል። የሱን የምንገልጽበት መንገዶች ግን እየተለያዩ ነው የሚመጡትና እሱ አንዱ የአገልግሎት ዘርፉ ነው። ሶሻል ይሁን ኤዱኬሽናል ይሁን የምንሰጣቸው አገልግሎት ጊዜውን የጠበቁ ለጊዜው ሬሌቫንት መሆን አለባቸው። አሁን ደግሞ በቴክኒክ ላይ ያጋጠመው ያንን ነው የምናይ ያለ ነው። በተለይ ድሮ ያለን አውቶሞቲቭ፣ ማሽን ቴክኖሎጂ፣ ኮንስትራክሽን ዲፓርትመንት ተብሎ ጠንከር ያለ ብዙ ስራ የእጅ ስራ የሚፈልግ ስራዎች ነበሩና እሱ ላይ ተማሪው ኢንተረስት በጣም እየቀነሰ ነው የሄደው። አሁን ወደ ኮምፒውተር ወደ ሌላ እየሄደ ነው ያለውና እሱን ስናይ እዚህ ላይ ኮንትሪቢዩት ማድረግ ካለብን ተማሪው የሚጠልበውን ነገር መውሰድ፣ ያንን ግን እንዴት አድርገን ያንን ሃርድ ስኩል ደግሞ በጣም አስፈላጊ ነው። ለምን በሮቹ ህንጻ ሊሰራ ከሆነ በር ሊሰራ ነው፣ መስኮቱ ሊሰራ ነው። እሱን ግን ከማሽን ጋር እንዴት አይዘን እንሄዳለን የሚለው ገና ስራ የሚፈልግ ይመስላል። እኛስ መጀመሪያውን ፓርት እንጀምረውና በተለይ በአካውንቲንግ፣ በማርኬቲንግ ማኔጅመንት፣ በአይቲ ወይም ኮምፒውተር ሳይንስ ላይ በእንደዚህ ዙሪያዎቹ ላይ ለመግባት ነው አሁን ጠለቡ ያለው። ለማሪዎች በብዛት የሚፈልጉት ይሄን ነውና እሱ ሰርተው ደግሞ እያገኙ ነው ስራ። ስለዚህ ለነገ ስራ እስካገኙበት ድረስ እሱን ግን ማህል ላይ ደግሞ ያን ሪሰርች አናቋርጥ ነው ዋናው መልእክቱ የኛ። እንዴት አድርገን ያ ሃርድ ስኪል እነሱ የማይፈልግ በተለይ በእጅ ብዙ መስራት የማይፈልግ በማሽንም በኮምፒውተር ተመርቶ ማሽኖች ሊሰሩት የሚችሉ ነገሮች መጥተዋል። አሁን ወደሱ ቴክኖሎጂስ የምንገባበት ምናልባት ይሄንን ትልቅ ሌላ ማቅጣጫ መሄድ ያለብን ሆኖ ነው የሚሰማና እሱ እናያለን። ግን እሱ እስኪሆን ድረስ ከምንጠብቅ ደግሞ ሶፍት ስኪሎችን ገበያ የሚጠይቀውና ተማሪዎች ወጣቶች የሚጠቀሙበትን መሄድ ነው። ሃርድ ስኪሉ ላይ ሙሉ በሙሉ ተማሪ ጠፍቷል አይደለም የምንል ያለ ነው። ግን 2 አመት 3 አመት እየተማረ 10+2 10+3 ያልን ሌቨል 4 ሌቨል 5 በሚል ነው የነበረው ካል በፊት። እሱ አመታትን የሚጠብቅ ተማሪ ያንን ትዕግስት ያለው ወጣት አሁን እያገኘን አይደለም። ስለዚህ የ3 ወር አንዳንድ የ6 ወር ማክሲማም ወደ 9 ወር ስልጠናዎች ደግሞ እየሰጠን ያለው እሱ ላይ ማላቋረጥንም ግን አቅጣጫው የሚሄድበት ያለውን እያየን ያለ ነው። በተክሲያን የምትጠይቃለችው ይሄ ነው። የጊዜዎችን ምልክቶችን ተከትላችሁ አገልግሎቱን መስጠት የሚል ነው። ከፈረንጆቹ 1975 ጀምሮ በኢትዮጵያ አገልግሎት የጀመረው የሳሌዚያን ዶን ቦስኮ ገዳም በማህበራዊ ስራዎች በንቃት የሚንቀሳቀስ መሆኑ ይታወቃል። ገዳሙ ከሚሰጣቸው የመደበኛ ትምህርት መራገብሮቹ በተጨማሪ በተለይም በበርካታ ክህሎቶችና ሙያዎች ተማሪዎችን የአጭርና ረጅም ጊዜ ስልጠና ይሰጣል። በዶን ቦስኮ መካኒሳ ባለው ግቢ ውስጥ በሺዎች የሚቆጠሩ ተማሪዎች የመደበኛ ትምህርት፣ የህፃናት ምገባና የወጣቶች ማዕከል፣ የቴክኒክና ሙያ፣ የህትመት አገልግሎት፣ ለቅድመ ተመካሪያን የሚሆን የህንጸት ፕሮግራምና በቤተክርስቲያንም የቁምስና አገልግሎት አሉ።
አዲሱ የመማሪያ ህንጻም ገዳሙ በተለይም በአሁኑ ጊዜ በተማሪዎች ዘንድ ተፈላጊ የሆኑ በመጡት ክህሎቶች ዙሪያ ስልጠና ለመስጠት የታለመበት ነው። ላለፉት ዓመታት ሲገነባ የቆየውና ለምርቃት የበቃውን የዶን ቦስኮ አዲሱን የመማሪያ ህንጻ ግንባታ ሌሎችም አካላት ሲደግፉ የነበሩ ከመሆናቸው በተጨማሪ ከነዚህ መካከል አንዱ የሆነው ኒው ፍላወር ኢን አፍሪካ ተቋም ይገኛል። ተቋሙ በተለይም በትምህርት ዘርፍ በርካታ ስራዎችን የሚሰራ ነው። የተቋሙ ሊቀመንበር አቶ ሪካርዶ ብራሊያ በምርቃቱ ዕለት በመገኘት የህንጻው መመረቅ በተለይም በትምህርቱ ዘርፍ ለውጥ ለማምጣት ከፍተኛ ጥቅም እንደሚሰጥ ተናግረዋል። Well, I believe that education is a key aspect for ትምህርት የህዝብን የህይወት ደረጃ ለማሻሻል ቁልፍ ነው ብዬ አምናለሁ። ከዶን ቦስኮ ገዳም ጋር በቅርበት ሰራ ቆይቻለሁ። ዶን ቦስኮ ወንድሞችም በትምህርት ጎበዞች ናቸው። ለኔም እነሱም በተለያዩ ፕሮጀክቶች ማገዝ ጠቃሚ ነበር። አብረን መስራት የጀመርነው ከ17 ዓመት በፊት ሲሆን በአዲስ አበባና በሌሎች የኢትዮጵያ ክፍሎችም ሰርተናል። ከኋላ የምታዩት ህንጻም አብረን የሰራነው ፕሮጀክት ሲሆን የሚያገለግለው ሶፍት ስኪልስ ስልጠናዎችን ለመስጠት ነው። ስልጠናዎች ለወደፊቱ ጠቃሚ ናቸው። የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች እንዲሁም ሌሎች ስልጠናዎች አሉን። አሁን የሚሰጡ ስልጠናዎች ማለትም እንደ ስነ ተግባቦት፣ ኢንተርኔት፣ ቴክኖሎጂ፣ ማርኬቲንግና ሌሎችም ለአዲስ አበባ ተማሪዎች ወደፊት እንዲያድጉና የተሻለ የሥራ አማራጭ በማግኘት እንዲያድጉ ይረዳል። የኒው ፍላወር ኢን አፍሪካ ተቋም ሊቀመንበር አቶ ሪካርዶ ብራሊያ ሌሎችም ተቋማትና አካላት ኢትዮጵያ በመምጣት የወደፊቱ ላይ ፈሰስ እንዲያደርጉ ጥሪያቸውን አቅርበዋል። በዶን ቦስኮ ካቶሊክ ትምህርት ቤት የታነጸው አዲሱ የመማሪያ ህንጻ ሙሉ ለሙሉ የተጠናቀቀ ከመሆኑ ባሻገር በውስጡ የሚገኙት ክፍሎች አስፈላጊው ቁሳቁስ የተሟላላቸው ከመሆኑ በተጨማሪ በቀጣይም የቀሩትን ክፍሎች በመሙላት በቀጣይ ዓመት የትምህርት ሂደቱን ለመጀመር መታቀዱን በመካኒሳ የዶን ቦስኮ ካቶሊክ ኮሌጅ የቴክኒክ ክፍል ኃላፊ አቶ ሰለሞን ጌታነህ ተናግረዋል። ህንጻው 100% ተጠናቋል። አሁን እንትን ያሉት እንግዲህ 20 የመማሪያ ክፍሎች አሉ። ላይብራሪ ያለው አይቲ ሩም አለ፣ ካፍቴሪያ አለ እና የተለያዩ የኦፊስ ክፍሎች አሉ። እዛ ውስጥ ያሉ ፋሲሊቲዎች ነው በዋናነት የኔ ኃላፊነት እነዛን ማሟላት ነው እና ከክላስ ሩም ውስጥ ወደ 12 አካባቢ ጨርሰን አስገብተናል። 8 ነው የሚቀረው። ሌሎቹ ግን ላይብራሪ፣ አይቲ ሩም የመሳሰሉት አልቀው ተጠናቀው ገብተዋል። ስለዚህ የሚቀሩት የክላስ ሩም እንዳልኩ 8 ብቻ ናቸው የሚቀሩ። ግን እሱንም በስራ ላይ ነን። ከጥቂት ጊዜ በኋላ አጠናቀን እናስገባለን። እነሱ ዋናው ስራችንንም አፋጥነን ስንሰራ የነበረው በ2018 ማስተማር ሂደቱ እንዲጀመር ለዛ ነው ስንሰራ የነበረው። በ2018 ይጀምራል። አቶ ሰለሞን ጌታነህ በአካባቢው በዚህ ደረጃ የተሟላ የትምህርት ተቋም አለመኖሩን በመመላከት የዶን ቦስኮ ካቶሊክ ኮሌጅ አዲስ ያስመረቀው የመማሪያ ህንጻም 800 የሚሆኑ ተማሪዎችን የሚያዝ አቅም እንዳለው ተናግሯል። በዶን ቦስኮ አዲስ የመማሪያ ህንጻ ምርቃት መርሃ ግብር በኢትዮጵያ የቅዱስ መንበር ተወካይ ሞንሲኞር ማሲሞ፣ የኢትዮጵያ ካቶሊክ ጳጳሳት ጉባኤ ጸሐፊ ክቡር አባ ከተማ አስፋው፣ አቡነ ሮቤርቶ ወንድም ቼዛሬ፣ በህንጻው ስራ ድጋፍ ያደረጉ አካላትና የዶን ቦስኮ ካቶሊክ ትምህርት ቤት ተማሪዎች ተገኝተዋል። በምርቃት መርሃ ግብሩ ማጠናቀቂያም በመማሪያ ህንጻው ግንባታ ለተሳተፉና እገዛ ላደረጉ የምስጋናና የምስክር ወረቀት ተሰጥቷል።
አቁማለሁ ስመ ቅዱሱን ዶን ቦስኮን እላለሁ ሩጡ ጩሁ ዘለሉ ግን ኃጢአት አትስሩ ሩጡ ጩሁ ዘለሉ ግን ኃጢአት አትስሩ ቅዱስ ዶን ቦስኮ የመልካም ቤተኛ የብዙሃን አባት የትውልድ ዳኛ ጊዜ ያልደለለው ዓለማዊ ቅንጦት